ኢራን ረጅም ዘመን ያስቆጠረ ታሪክ፣ ጥልቅ የሆነ ባህልና ውስብስብ ፖለቲካዊ መዋቅር ያላት ሀገር ናት። ስለ ሀገሪቱና ስለ ህዝቦቿ ሰፋ ያለ መረጃ አና ሚዲያ። ሄኖክ ብርሃኑ ነኝ። ኢራን በምዕራብ እስያ መካከለኛው ምስራቅ የምትገኝ ትልቅ ሀገር ናት። በሰሜን በኩል ከካስፒያን ባህር፣ በደቡብ ደግሞ ከፋርስ ባህረ ሰላጤና ከኦማን ባህር ጋር ትገናኛለች። ቴሄራን የሀገሪቱ የፖለቲካ የኢኮኖሚና የባህል ማዕከል ናት። ከ85 ሚሊዮን በላይ ህዝብ አላት። አብዛኛው ህዝብ ፋርሳዊ ቢሆንም አዜሪዎች፣ ኩርዶች፣ ሎሮች፣ አረቦችና ባሎችም ይገኙበታል። ይፋዊ ቋንቋቸው ፋርስ ወይም ፔርሺያን ነው። ኢራን የዓለማችን ጥንታዊ ከሚባሉ ስልጣኔዎች ውስጥ አንዱ መገኛ ናት። በተለይም የኤካሚኒድ ግዛት ወይም ኤካሚኒድ ኤምፓየር በቂሮስ ወይም በሲረፍ ዘ ግሬት አማካኝነት ሲመሰረት በወቅቱ የነበረው ትልቅ ግዛት ነበር። በሰባተኛው ክፍለ ዘመን እስልምና ወደ ፋርስ ከገባ በኋላ ሀገሪቱ ለኪነ ጥበብ፣ ለፍልስፍናና ለሳይንስ እድገት ትልቅ አስተዋጽኦ አድርጋለች። በ1979 በፈነዳው አብዮት የንጉሳዊ አገዛዝ ሻህ ተወግዶ ሀገሪቱ ወደ እስላማዊ ሪፐብሊክ ተቀይራለች። ኢራናውያን ለግጥም፣ ለባህልና ለስነ ጽሑፍ ያላቸው ክብር እጅግ በጣም ከፍተኛ ነው። እንደ ሩሚ፣ ሐፊዝ እና ሳዲ ያሉ ታላላቅ ገጣሚዎች ስራዎች እስከዛሬም ድረስ በህዝቡ ዘንድ ይነበባሉ፣ ይደነቃሉ። የፋርስ ምንጣፍ ወይም ፔርሺያን ካርፔት በዓለማችን በጥራቱና በውበቱ የታወቀ ነው። እንዲሁም የፋርስ ስነ ህንጻ ወይም አርኪቴክቸር እጅግ አስደናቂ የሆኑ መስጊዶችንና ቤተ መንግስቶችንም ያካትታል። የኢራን ምግብ እንደ ሳፍሮን፣ ሮማን እና የተለያዩ ቅመማ ቅመሞችን በመጠቀም ይታወቃል። ቼሎ ከባብ ተወዳጅ ምግባቸው ነው። ኖሩዝ የፋርሳውያን አዲስ ዓመት ሲሆን የጸደይ ወቅት መባቻን ተከትሎ የሚከበር ትልቅ ባህላዊ በዓል ነው። ኢራን በሃይማኖታዊ መሪ ወይም ሱፕሪም ሊደር እና በፕሬዝዳንት የሚመራ ድብልቅ መዋቅር አላት። ከፍተኛው ስልጣን በሃይማኖታዊ መሪው እጅ ነው። ሀገሪቷ ከፍተኛ የነዳጅና የተፈጥሮ ጋዝ ክምችት አላት። ይህም የኢኮኖሚያ ዋነኛ የጀርባ አጥንት ነው። ሆኖም በተለያዩ ጊዜያት በሚጣሉ ዓለም አቀፍ ማዕቀቦች ምክንያት ኢኮኖሚዋ ፈተናዎች ይገጥሙታል። ኢራን በመካከለኛው ምስራቅ ባለው ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪ ሀገር ናት። በተለይም ከምዕራባውያንና ከጎረቤት ሀገራት ጋር ያላት ግንኙነት ለዓለም ሰላምና ደህንነት ትልቅ ትኩረት የሚሰጠው ጉዳይ ነው። ለመሆኑ ኢራናውያን ምን አይነት ህዝቦች ናቸው? ኢራናውያን በእንግዳ ተቀባይነታቸው ታሩፍ በሚባል የጨዋነትና የክብር ስነ ስርዓት አላቸው። በዚህም እጅግ በጣም የታወቁ ናቸው። እኚህ ህዝቦች ለትምህርት ትልቅ ትኩረት የሚሰጡ ሲሆን በተለይም በሳይንስ፣ በሕክምናና በምህንድስና ዘርፎች ብዙ ምሁራን አላቸው። የኢራን ሲኒማ በዓለም አቀፍ ደረጃ ትልቅ ክብር አለው። እንደ አስጋር ፋርዲ ያሉ ዳይሬክተሮች የኦስካር ሽልማትንም ማግኘት ችለዋል። በአጠቃላይ ኢራን በጥንታዊ ታሪክና በዘመናዊ ፖለቲካ ሽኩቻዎች መካከል ያለች ትልቅ ባህልና ታሪክ ያላት ሀገር ናት ማለት ይቻላል። የጥንቷ ፋርስ ወይም ኢራን ስልጣኔ በዓለም ታሪክ ውስጥ እጅግ አስደናቂ ከሆኑት መካከል አንዱ ነው። በተለይም ከክርስቶስ ልደት በፊት በ550 ዓመተ ዓለም የተመሰረተው የአካሜንዲ ግዛት ለዘመናዊው ዓለም አስተዳደርና መብቶች ትልቅ መሰረትን ጥሏል። ስለ ጥንቱ የኢራን ወይም የፔርሺያን ስልጣኔ ዋና ዋና ነጥቦችን እንንገራችሁ። አንደኛ፣ የታላቁ ቂሮስ ወይም የሲረስ ዘ ግሬት አስተዋጽኦ። ታላቁ ቂሮስ ግዛቱን ሲመሰረት የተከተለው ፖሊሲ በወቅቱ ለነበረው ዓለም እጅግ እንግዳ ነበር። ድል ያደረጋቸውን ህዝቦች እምነት አላጠፋም። ይልቁንም በባቢሎን ምርኮ የነበሩ አይሁዳውያንን ወደ ሀገራቸው ተመልሰው ቤተ መቅደሳቸውን እንዲሰሩ ፈቅዶላቸዋል። የቂሮስ ሲሊንደር ወይም ሲረስ ሲሊንደር፣ ይህ የሸክላ ሰነድ የመጀመሪያው የሰብአዊ መብት አዋጅ ተብሎም ይታወቃል። በውስጡም የሰዎችን ነጻነትና እኩልነትንም ያወጀ ነበር። ሁለተኛ፣ አስደናቂው የፐርሰፖሊስ ከተማ። የፋርስ ስልጣኔ መገለጫ የሆነው ይህ ታላቁ ከተማ በታላቁ ዳሪዮስ ወይም ዳሪዮስ ዘ ግሬት ዘመን የተገነባ ነው። ከተማው እጅግ ግዙፍ የሆኑ ቤተመንግስቶች፣ የተቀረጹ ድንጋዮችና ረዣዥም አምዶች ነበሩት። በየዓመቱ የተለያዩ የዓለም ህዝቦች ለፋርስ ንጉስ ግብር ይዘው የሚመጡበትና አንድነታቸውን የሚገልጹበትን ማዕከል ነበር። የመገናኛና የአስተዳደር ስርዓት። የጥንቷ ፋርስ በቴክኖሎጂና በአስተዳደር በጣም የላቀች ነበረች። ንጉሳዊው መንገድ ወይም ሮያል ሮድ የተባለው ከ2400 ኪሎ ሜትር በላይ ርዝመት ያለው መንገድ ዘርግተውም ነበር። ይህም ለንግድና ለመልእክተኞች ትልቅ ፋይዳ ነበረው። የፖስታ አገልግሎት። ፈረሰኛ መልእክተኞች በዝናብም ይሁን በበረዶ በሌሊትም ሳይቆሙ መልእክትን ያደርሳሉ የሚባለው ለዚህች ዝነኛ ሀገር ለፋርስ ስልጣኔ ነው። ሳትራፒ። ግዙፉን ግዛት በክፍለ ሀገራት ወይም ሳትራፕስ ከፍለው በስልታዊ መንገድ ያስተዳድሩም ነበር። በበረሃማ አካባቢዎችም ውሃን ከመሬት በታች ባሉ ቦዮች ወደ እርሻ ቦታዎች የሚያደርሱበት ጥበብ አናት ነበራቸው። ይህ የፈጠራ ስራ ዛሬም ድረስ በአንዳንድ የኢራን አካባቢዎች አገልግሎትን ይሰጣል። ሌላኛው እምነትና ፍልስፍና ነው። ከእስልምና በፊት የነበረው ዞሮአስትሪዝም በዓለም ላይ ካሉ ጥንታዊ የብቸኛ አምላክ ወይም ሞኖቴኒስቲክ እምነቶች አንዱ ነው። ይህ እምነት በጎነት፣ እውነትና ብርሃንን ይሰብካል። ጥሩ ሐሳብ፣ ጥሩ ቃል፣ ጥሩ ስራ የሚለው መርሃቸው እስከዛሬ በፋርስ ባህል ውስጥ ትልቅ ቦታ አለው። ይህ ታላቅ ስልጣኔ በመጨረሻም
በታላቁ እስክንድር ወይም አሌክዛንደር ዘግሬት ወረራ ቢዳከምም ጥበቡና ፍልስፍናው ግን ለግሪኮች፣ ለሮማውያንና በኋላም ለኢስላማዊ ስልጣኔ ትልቅ መመሪያ ሆኗል። ሌላው የኢራን አስገራሚ ነገር የፖለቲካ መዋቅሮቿ ናቸው። የኢራን ፖለቲካ በዓለማችን ላይ ካሉ የፖለቲካ መዋቅሮች ለየት ያለና ወሰብሰብ ያለ ነው። ቴኦክራሲ ወይም በሃይማኖታዊ መሪዎች የሚመራ ሪፐብሊክ የምትባል ሀገር የ1979 አብዮት ካበቃ በኋላ የተቀረጸው ይህ መዋቅር በሁለት ዋና ዋና ክፍሎች የተከፈለ ነው። ሃይማኖታዊ ስልጣንና ዲሞክራሲያዊ ተቋም። አንደኛ፣ ከፍተኛው መሪ ወይም the supreme leader። ይህ በኢራን የፖለቲካ መዋቅር ውስጥ የመጨረሻውና ከፍተኛው የስልጣን እርከን ነው። ስልጣኑ ጦር ሰራዊቱን፣ የፍትህ ስርዓቱንና የመንግስት መገናኛ ብዙሃንን ይቆጣጠራል። በውጭ ፖሊሲና በሀገሪቱ ዋና ዋና ጉዳዮች ላይም የመጨረሻውን ውሳኔ ይሰጣል። በቅርቡ በመካከለኛው ጦርነት የተገደሉት አያቶላ ካሜኒ ከ1989 ጀምሮ ይህንን ስልጣን ይመሩት ነበር። ሁለተኛው ፕሬዝዳንቱና ፓርላማው ናቸው። ምንም እንኳን ከፍተኛው መሪ ቢኖርም ኢራን በየ4 ዓመቱ የምታካሂደው ምርጫ አለ። ፕሬዝዳንቱ የሀገሪቱን ኢኮኖሚና የዕለት ተዕለት ስራዎች ይመራል። ሆኖም በውጭ ጉዳይና በጸጥታ ጉዳዮች ላይ ከፍተኛው መሪ ወይም ፈቃጅ መሆንና መወሰን አይችልም። ሌላው ፓርላማ ወይም መጅሊስ ነው። ህጎችን ያወጣል። ሆኖም ግን የሚያወጣቸው ህጎች ከእስልምና ህግጋት ጋር የማይጋጩ መሆናቸውን የሚቆጣጠር የጠባቂዎች ምክር ቤት ወይም ጋርዲያን ካውንስል የሚባል ሌላ አካል አለ። ሶስተኛ፣ የእስላማዊ አብዮት ዘበኛ ወይም IRGC። ይህ ከመደበኛው የሀገሪቱ ጦር ሰራዊት የተለየና እጅግ ኃይለኛ የሆነ ወታደራዊ ክፍል ነው። አብዮቱንና የሀገሪቱን እስላማዊ ስርዓት የመጠበቅ ኃላፊነት አለበት። በኢራን ኢኮኖሚ ውስጥም በኮንስትራክሽን፣ በኢንዱስትሪና በንግድ ትልቅ ተጽዕኖ አለው። አራተኛው የውጭ ፖሊሲና ውጥረቶችን የሚመለከት ነው። የኢራን ፖለቲካ ከዓለም አቀፍ ሁኔታ ጋር በእጅጉ የተቆራኘ ነው። ከምዕራባውያን ጋር ያለው ግንኙነት፣ በተለይ ከአሜሪካ ጋር ያለው ግንኙነት ከአብዮቱ ጀምሮ በጠላትነት የተፈረጀ ነው። የኒውክሌር ፕሮግራሟ ዋነኛው የውጥረታቸው መንስኤ ነው። የመካከለኛው ምስራቅ ተጽዕኖ። ኢራን በሊባኖስ ሄዝቦላህ፣ በየመን ሁቲዎችና በሶሪያ ውስጥ ያሏትን ወዳጆች በመደገፍ ቀጠናዊ ተጽዕኖችን ለማስፋት ትሰራለች። ይህ ደግሞ ከእስራኤልና ከሳውዲ አረቢያ ጋር ረጅም ጊዜ ለዘለቀ ግጭት ምክንያት ሆኗታል። አምስተኛ፣ የውጭ ተቃውሞ። ከቅርብ ዓመታት ወዲህ በኢራን ውስጥ በኢኮኖሚ መዳከምና በማህበራዊ ነጻነቶች በተለይም የሴቶችን አለባበስና መብት ዙሪያ ከፍተኛ ህዝባዊ ተቃውሞዎች ይነሳሉ። ይህም በሀገሪቱ ወጣቶችና በወግ አጥባቂው የፖለቲካ ስርዓት መካከል ያለውን ልዩነት ያሳያል። ለማጠቃለል የኢራን ፖለቲካ ሃይማኖታዊ ህግጋትን ከዘመናዊ የመንግስት አስተዳደር ጋር ለማዋሃድ የሚሞክር ግን ደግሞ ከፍተኛ የውስጥና የውጭ ጫና ያለበት ስርዓት ነው። ስለ ወቅቱ አነጋጋሪዋ ሀገር ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። ሄኖክ ብርሃኑ ነበርኩ። አና ሚዲያ። እንደዚህ አይነት አስገራሚና ወቅታዊ መረጃዎች ከትንታኔ ጋር እንዲደርሱ ሰብስክራይብ ያድርጉ። የደወል ምልክቷን መንካት እንዳይረሱ። ቸር ሰንብቱ። በያላችሁበት መልካም ቀን